ሰላም እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላ ኢትዮጵያ እነሆ በሰዓቱ ጀምሯል። በምዕራፍ 2 ተከፋፍሎ እስከ 8 ሰዓት ድረስ ከናንተ ጋር ይዘልቃል። ዜና ኢትዮጵያችን የተለያዩ ሀገር ውስጥና የውጭ ጉዳዮችን ትኩስ የሆኑ መረጃዎችን እንደዚሁ ይዘን ወደ እናንተ የምንሻገርበት ነው። እናንተ ከኛ ጋር እንድትሆኑ እንጋብዛለን። ኔሮዛ መኮንን ባልደረባይ መሀል ይታደለ አብረናችሁ እንዘልቃለን። አበይት ጉዳዮቻችንን እንገራችሁ። ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ ለማስመለስ እየሄደችበት ያለው ርቀት የተባበሩት መንግስታት ድርጅት ኮንቬንሽንን ያማከለ ስለመሆኑ ተገለጸ። በምዕራብ ወለጋ ዞን ሰላም መፈጠሩን ተከትሎ አስፈላጊውን የጤና አገልግሎት ያገኙ መሆናቸውን የመንዲ ከተማ ነዋሪዎች ተናገሩ። በአማራ ክልል ሰላምን በማጽናት እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን የሴቶችና ወጣቶች ሚና ከፍተኛ መሆኑ ተገለጸ። ከውጭ ከመረጥላችሁ ጉዳይ አሜሪካ በካሪቢያን እና ፓሲፊክ ባህር አደንዛዥ ዕፅ በሚያዘዋውሩ ጀልባዎች ላይ የምትወስደውን እርምጃ ቀጥላለች። የጦር መርከቧም ከትሪኒዳድ እና ቶቤጎ መልቀቁ ተጠቁሟል። ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። የተወደዳችሁ ወደ ቀዳሚው ዘገባችን እናመራለን። የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠናን እያካሄደ ነው። በመደመር መንግስት እይታ የዘርፎች መርታ በሚል መሪ ሀሳብ ስልጠናው ለሚቀጥሉት 10 ተከታታይ ቀናት እንደሚሰጥ ተገልጿል። ስልጠናው የአመራሩን እውቀት፣ ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት መሆኑንም ፓርቲው አስታውቋል። በስልጠናው ከ2000 በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮችም የተሳተፉበት ነው። ከስልጠናው በተጓዳኝ የመስክ የልማት ስራ ጉብኝቶች እንደሚካሄዱም ተመላክቷል። ተመልካቾቻችን ከሪፖርተራችን ተጨማሪ መረጃ ወደምንጠይቅበት ጉዳይ ደግሞ እንሻገራለን። በአማራ ክልል ሰላምን በማጽናት እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን የሴቶችና የወጣቶች ሚና ከፍተኛ ስለመሆኑ ተገለጸ። የባህር ዳር ከተማ ሴቶችና ወጣቶች በወቅታዊ የሰላምና የልማት ስራዎች ዙሪያ የውይይት መድረክ እያካሄዱ ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ ነው በቀጥታ መስመር ላይ ይገኛል። ሳሙኤል እንዴት ቆይተሃል? በውይይት መድረኩ ላይ በአማራ ክልል እየታየ የመጣውን አንጻራዊ ሰላም ለማረጋገጥና ለማጽናት ወጣቶችና ሴቶች ሚናቸውን በምን መልኩ ሊወጡ ይገባል ተባለ? የተነሱ ሀሳቦችን አካፍለን። አመሰግናለሁ። በተለይ ከሰሞኑን በአማራ ክልል በወቅታዊ የሰላምና የልማት ስራዎች ዙሪያ እንግዲህ እየተካሄዱ የሚገኙት ውይይቶች ተጠናክረው ቀጥለዋል። እነዚህ ውይይቶች ታዲያ የተለያዩ የማህበረሰብ ክፍሎችን የሚያሳትፉ ናቸው። በዛሬው ዕለትም በባህር ዳር ከተማ የሚገኙ ወጣቶችና ሴቶችን ያሳተፈ የውይይት መድረክ ነው እንግዲህ እየተካሄደ የሚገኘው ማለት ነው። ይህም ዓላማውን በተለይም የውጭና የውስጥ ጫናዎችን በመቋቋም ሰላምን በማረጋገጥ የልማት ስራዎችን ማፋጠን ላይ ዓላማው አድርጓል ማለት ነው። በዚሁ በባህር ዳር ከተማ በተካሄደው የውይይት መድረክም በርካታ ሀሳቦች ተነስተዋል። እንደሚታወቀው እንግዲህ በአንድ አካባቢ ግጭቶች ሲከሰቱ ይበልጥ ተጎጂ የሚሆኑት ሴቶች ናቸው። ከዛ ባሻገር ደግሞ በዚሁ ተዋናይ የሚሆኑት ወጣቶች ናቸውና በዚህ ረገድ በተለይ እንደ አማራ ክልል የታየውን አንጻራዊ ሰላም በማጽናትና ልማትን በማፋጠን በኩል እነዚህ ሴቶችና ወጣቶች ሚናቸውን ሊወጡ እንደሚገባ የተጠቆመበት የምክክር መድረክ ነበር ማለት ነው። በተለይ እንግዲህ ከሴቶች አንጻር ሴቶች በተፈጥሮም በተለይ ሰላምን በመስበክና ሰላምን በማምጣት እንዲሁም ልጆቻቸውን ወደ ግጭቶች እና አባባሽ ድርጊቶች እንዳይገቡ በመምከርና በመገሰጽ በኩል ሚናቸው ከፍተኛ መሆኑ ነው የተመላከተ። ከዛ ባሻገርም በወጣቶች በኩልም ወጣቶች እንግዲህ በስሜት ተነሳስተው በተለይ የተለያዩ ጥያቄዎች ሊኖሩ ይችላሉ። በከተማ ደረጃም ሊሆን እንደ ክልልና እንደ ሀገር በርካታ ሊመለሱ የሚገቡ ጥያቄዎች ሊኖሩ ይችላሉ። ነገር ግን እነዚህን ጥያቄዎች ለመፍታት በስሜት በመነሳሳት ወደ ግጭቶች ከመግባት ይልቅ ውይይትና ምክክርን ዓላማቸው አድርገው ወይም ደግሞ
ደግሞ ከፍተኛ ሚናን በመጫወት በኩል በዚህ በኩል ሚናቸው ሊወጡ እንደሚገባ የተመላከተበት መድረክ ነበር ማለት ነው። ከዛ ባሻገርም እንግዲህ ወጣቶች በተለያዩ አካባቢዎች የሚስተዋሉ ግጭቶችንና የሰላም ጸሮችን በመቋቋም እንዲሁም ሰላምን በመስበክና አካባቢን በመጠበቅ ረገድ ሚናቸው ሊወጡ እንደሚገባ ነው የተጠቆመው ማለት ነው። በዚህ ውይይት መድረክም በተለይ በሴቶችና በወጣቶች በኩልም ከዚሁ ባሻገርም ከሰላሙ ባሻገርም በርካታ ጥያቄዎችም ተነስተዋል። ከነዚህም መካከል በተለይ እንግዲህ እንደ ወጣቶች ሊፈጠሩ የሚችሉ ጥያቄዎችን በመመለስ በኩል ሊሰራ እንደሚገባ ነው የተገለጸው። ከነዚህም መካከል ደግሞ የስራ ዕድል ፈጠራና ሌሎችም ስራዎችን በተለይ ለወጣቶች ስራ ዕድል በመፍጠር በኩል ስራዎች ሊሰሩ እንደሚገባ ነው የተገለጸው። እነዚህን ጥያቄዎች በመፍታት ረገድ ወጣቶች ወደ ግጭትና ወደ አባባሽ ነገሮች ከመግባት ይልቅ ወደ ሰላም ሊመጡ እንደሚገባም የተመላከተበት ነበር። እንግዲህ በዚሁ ዙሪያም እንግዲህ በከተማ አስተዳደሩ በተለይ ለወጣቶች ስራ ዕድል ፈጠራን ከማበረታታት አኳያ እንደ ክልል ብሎም እንደ ሀገር አቀፍ ደረጃ በርካታ ስራዎች እየተሰሩ እንደሚገኙ ተገልጿል። እነዚህም ማነቆችና እነዚህን ችግሮች በየደረጃው ለመፍታትም ስራዎች እየተሰሩ እንደሚገኙ ነው የተገለጸው ማለት ነው። እንደ አጠቃላይ በተለይ እንደ አማራ ክልል ብሎም እንደ ባህር ዳር ከተማ በተለይ ከዚህ በፊት በተሰሩ ስራዎች ማለት ነው ከተለያዩ የማህበረሰብ ክፍሎች ጋር በተካሄዱ ውይይቶች በተለያዩ የማህበረሰብ ክፍሎች ለሰላም ሚናቸው ሊወጡ እንደሚገባ በተከናወኑ ስራዎች ማለት ነው አሁን ላይ አንጻራዊ ሰላም ታይቷል። ይህን አንጻራዊ ሰላም ለማጽናት ደግሞ እነኚህን የማህበረሰብ ክፍሎችን ጨምሮ ሌሎችም ባለድርሻ አካላትና ሌሎችም የህብረተሰብ ክፍሎች ስራዎች እንዲሰሩ እንደሚገባና ለሰላምም ሁሉም ዘብ እንዲቆም እንደሚገባ የተጠቆመበት የውይይት መድረክ ነው የነበረ። ለጊዜው ያለ መረጃ ይመስላል። እናመሰግናለን ሳሙኤል። መልካም ቀን። ዜና ኢትዮጵያችን ቀጥሏል። ወደ ዝርዝር ጉዳያችን ተሻግረናል። ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ ለማስመለስ እየሄደችበት ያለው ርቀት የተባበሩት መንግስታት ድርጅት ኮንቬንሽንን ያማከለ መሆኑ ተገለጸ። አሁናዊው የኢትዮጵያ መንግስትና ህዝብ የሀገሪቱን መጻኢ ተስፋና እድል የሚበይነውን የቀይ ባህር ተፈጥሯዊ ወሰን ለማስገኘት የሚያደርገው ጉዞ ታሪካዊ ስህተትን ለማረምና የኢትዮጵያን እውነት ለመግለጥ ታሳቢ ያደረገ ስለመሆኑም ይታመናል። ለመሆኑ ኢትዮጵያ የስልጣኔዋ መነሻ እንደሆነ በሚነገርለት የቀይ ባህር ቀጠና ስለምን ተገፍታ ወጣች? ሰለሞን ኃይለ ኢየሱስ በትንታኔ ተመልክቶታል። ቀይ ባህር የኢትዮጵያ ወደቦች የንግድና የስልጣኔ ማዕከል ሆኖ በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጸሐፍት ለትውልድ ያሻገሯቸው እውነታዎች ሕያው ምስክሮች ናቸው። ኢትዮጵያ በ3 እና በ4 ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምትሰራ ባለ ብዙ የወደቦች ሀገር የነበረች ነው። ይህ ብቻም አይደለም። ቀይ ባህር የኢትዮጵያውያን የታላቅነት የኃያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። ከ1983 የመንግስት ለውጥ ጀምሮ ግን በወቅቱ ሀገሪቱን ያስተዳድር በነበረው መንግስት ውሉ በማይታወቅና እስካሁንም ደብዛው በጠፋውና ማስረጃ ባልተገኘለት አኳኋን ኢትዮጵያ ለአያሌ ዘመናት ከናኘችበትና ከደመቀችበት ቀጠና ተገፍታ ከወጣች እነሆ ሩብ ምዕተ ዓመታት በላይ እንደዋዛ ተቆጠሩ። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ሀገሪቱና የሀገሪቱ ህዝቦችም ከዛን ጊዜ ጀምሮ ከተፈጥሯዊና ህጋዊ ወሰኗ ተገፍታ ኢትዮጵያ መውጣቷን ተከትሎ ለከፍተኛ የኢኮኖሚ ጥገኝነትና የደህንነት ስጋት እንዲጋረጥባት አድርጓት ቀጥሏል። ቀይ ባህርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። አባይን ውሃ ተፈጥሯዊ ፍሰት ተቀብለው ያ ፍትሃዊ የወንዝ መጠቀም ይገባኛል ጥያቄዎቹን አክብረው እንዲሄዱ የጣረችውን ያህል በአሰብ ላይ ሲመጣ የሚሸረብበት ሴራ የዛኑ ያህል ታሪካዊና ተፈጥሯዊ ፍትህ ያጣችበት ነው። ይሄ በቀላሉ የኮንስፓይረሲ ቲዮሪስት ነው። እንዲያም ሆኖ ይህንን ታሪክ ይቅር የማይለውን በደልና ሴራ የፈጸሙባትን ግለሰቦች በመቃወም በኢትዮጵያ ላይ በጓዳ የተሸረበባትን ድርጊት አግባብ እንዳልነበረ ግን የሞገቱ እውነተኛ ልጆቿ እንደነበሯት አይዘነጋም በታሪክ። ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ይህ ጉባኤ የሽግግር መንግስቱን ለመመስረት
የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። በዚያን ወቅት ስለ ቀይ ባህርና በቀይ ባህር ቀጠና አሰብን ጨምሮ ኢትዮጵያ ታስተዳድራቸው ስለነበሩ ወደቦች የሚያነሱ ቡድኖች፣ ሀገር ወዳድ ግለሰቦችና ፖለቲከኞች መሳደድ፣ መታሰርና በግዞት ሀገራቸውን ለቀው እንዲሰደዱ ማድረግ እጣፈንታቸው ሆኖ የግፍ ጽዋን የተጎነጩም እልፎች ነበሩ። አሁን ላይ ያለው ትውልድና የመንግስት እሳቤ የኢትዮጵያን የቀይ ባህር የተፈጥሮ ወሰንና የባህር ይገባኛል ጥያቄ አንግቦ ሲነሳም በኢትዮጵያ ላይ የተፈጸመው ፍርደ ገምድል ግፍና ያስከተለው ውጤት በዓለም አቀፍ ሕግ ፊት ቅቡልነት የሌለው ከመሆኑም ባሻገር ከሩብ ምዕተ ዓመታት በኋላ የተሰራውን ታሪካዊ ስህተት ለማረም ዓላማውን ያደረገ የሰጥቶ መቀበል ዲፕሎማሲ ትልም ውጤትም ነው። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን አንቀጽ 125ን እና አንቀጽ 131 1982 ላይ በርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደብ አካባቢ ማስተዳደር እንደሚችሉ፣ መንገድ መስራት እንደሚችሉ፣ ተባብረው ኢኮኖሚያዊ ይገዛ ተደራርገው መስራት እንደሚችሉ ያ ሁሉ ርቀት ተሄዷል። አሰብን ተብሏል። አሁን ጄኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ያዝ ፈምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎዝድ። አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ይህ በተባበሩት መንግስታት ድርጅት የወደብና የባህር በር ኮንቬንሽን ሕግን ያከበረው የኢትዮጵያ ሕዝብና መንግስት ጥያቄና ጉዞም የሀገሪቱን ሁለንተናዊ የእድገት አቅጣጫ ባመላከተ መንገድ የመጻኢ ኢትዮጵያን ክብርና ልዕልና ለመመለስ ዓላማ አድርጎ እየተሰራበት ያለ የአደባባይ ሀቅ ሆኖ ቀጥሏል። ከዚሁ ጋር በተገናኘ በኢቲቪ አዲስ ቀን የሀገር ጉዳይ ላይ ቆይታ ያደረጉት የቀድሞ የባህር ኃይል አባል ፒቲ ኦፊሰር ፈለገ ፍትሐ ነገስት ኢትዮጵያ የባህር በርን መሰል ወሳኝ የሆኑ ጥያቄዎች ባነሳች ቁጥር የውስጥና የውጭ ጠላቶች ሀገሪቱን ለማዳከምና ለማክሰም እንደሚሰሩ አንስተዋል። ትልቁ ነገር የረጅም ጊዜ የኢትዮጵያን ኃያልነት የማፍረስ ሂደት ነው። ያው ኢትዮጵያ ሉዓላዊነቷን የመጣስ ኃያልነቷን በአካባቢው ያላትን ተቀባይነት የማሳጣት ኢኮኖሚካሊ ዊክ እንድትሆን አድርጎ የመቆየት ምክንያቱም ብዙ ጊዜ ደካማ ሆነን በቆየን ቁጥር ነውና ተገዥነታችን ወይም ታዛዥነታችን የሚሰጡትን የመቀበል ነገር ብቻ የሚኖረን። ስለዚህ ቀደም ብሎ የመጣ ታሪካዊ የሳቦታጅ ወይም የሴራ ፖለቲካ ሂደት ውጤት ነው ብዬ ነው ማስበው። ኢትዮጵያ አሁን እያነሳች ያለችው የባህር በር ጥያቄ እውን ከሆነ ኢኮኖሚያዊና ዲፕሎማሲያዊ ፋይዳው የጎላ መሆኑን ያነሱት ደግሞ በዲላ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት ዳዊት መዝገበ ናቸው። የባህር በር ማግኘት አንድ የባህር በር ሀገር ያለው አገር ፖለቲካዊ ተሰሚነቱ ይጨምራል። ምክንያቱም ልክ አሁን ለምሳሌ ኢትዮጵያና መከላከያ ሰራዊት በሰላም በማስከበር በአፍሪካ ውስጥ ትልቅ ሚና እንዳለው ሁሉ የባህር መስመሩ ሰላም በማስከበር ጠንካራ ባህር ኃይል በመስረት ተሰሚነትን መጨመር ይችላል። ሁለተኛ ኢኮኖሚያዊ ለምሳሌ ጅቡቲን ብንወስድ አሁን በቅርብ የወጡ የወርልድ ባንክና የዓለም አቀፍ ንግድ ድርጅት WTO ሪፖርቶችን ብናይ ጅቡቲ 74 ቢሊዮን ዶላር የሚያወጣ ጥቅም ከኢትዮጵያ ወደብ በማከራየት አግኝታለች። ይሄንን የሚያክል ምጣኔ ሀብታዊ ጥቅም ወደ ሀገር ውስጥ ብናዞረው ምን አይነት ተአምራት ሊፈጥር እንደሚችል ወይም ደግሞ ምን አይነት የህዝቡን ኑሮ ሊያሻሽል እንደሚችል ማሰብ ያስፈልጋል። ዜና ኢትዮጵያ ላይ ናቸው። እስራኤል ከኢትዮጵያ ጋር ያላትን ዘርፈ ብዙ ትብብር አጠናክራ እንደምትቀጥል በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደር ቶሚር ባርላቪ ገለጹ። የእስራኤል የሕክምና ቡድን በሐዋሳ ዩኒቨርሲቲ የሪፈራል ሆስፒታል ነጻ የአይን ሕክምና አገልግሎት መስጠት ጀምሯል። አስረሳ ወገሼ የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስፔሻላይዝድ ሆስፒታል ከእስራኤል ሀገር በመጡ የሕክምና ቡድን አባላት ለ4 ቀናት የሚቆይ ነጻ የአይን ሕክምና መስጠት ጀምሯል።
ይህ እድል ደግሞ ለሻሸመኔ ከተማ ነዋሪዋ ወይዘሮ ሀያት አሊ መልካም አጋጣሚ ሆኗል። ልጄ ናትና አይኗ ላይ ሞራ አለ ተብሎ እሱ እንዲነሳላት ነው ይዣት የመጣሁት። የሚሰራላት ጊዜ እስከሚደርስ ድረስ ጠብቂ ብለውኝ ደወሉልኝ። መጣሁ። አርብ ዕለት ተደውሎልኝ ለትላንት ሲቀጥሩኝ በጣም ነበር ደስ ያለኝ እና የበለጠ ደግሞ መጥቼ ደግሞ ሳይ ያለውን ነገር ምናምን ሳይ በጣም ደስ ብሎኛል። ከብዙ ጊዜ በኋላ ቢሆንም ይሄንን እድል በዚህ ሰዓት ደግሞ ማግኘቷ በጣም ደስ ይላል። ይሄን ነገር ያላገኙ ብዙ ሰዎች ስላሉ እድለኛ ናት እሷ ደግሞ በጣም። የሕክምና አገልግሎቱ በእስራኤል ሀገር አንጋፋ በሆነው ዓለም አቀፍ የልማት ተቋም ማሻቭ የሚሰጥ ሲሆን ይህም ኢትዮጵያና እስራኤል በተለያዩ ዘርፎች ያላቸውን ትብብር የሚያጠናክር ስለመሆኑ በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደር ቶሜር ባርላቪ ተናግረዋል። እንደሚታወቀው እስራኤልና ኢትዮጵያ ረጅም ዘመናትን ያስቆጠረ ግንኙነት አላቸው። በግብርና በኢኖቬሽንና ቴክኖሎጂ አብረን እንሰራለን። የጤና ዘርፍ ደግሞ ትልቁ ትብብር ያለበት ነው። በቀጣይም ኢትዮጵያና እስራኤል በተለያዩ ዘርፎች ያላቸውን ግንኙነት አጠናክረው እንዲቀጥሉ እንሰራለን። በሆስፒታሉ የሚሰጠው ሕክምና ውስብስብ የአይን ጤና ችግር ያለባቸውን 40 ህጻናትና ሌሎችም አዋቂዎች ተጠቃሚ የሚያደርግ ሲሆን ኢትዮጵያውያን ባለሙያዎችም የእውቀት ሽግግር የሚያደርጉበት ስለመሆኑ የሐዋሳ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ፍስሐ ጌታቸው ገልጸዋል። በጣም ውድ የሆኑ የኦፕሬሽን ስራ ነው የሚሰሩት። ምናልባት እነዚህ ልጆች ይህንን ህክምና ለማግኘት ሀገር ውስጥ የማግኘት እድላቸው እጅግ በጣም ጠባብ ነው። ውጭ መሄድ ነበረባቸውና የእውቀት ሽግግር፣ የልምድ የክህሎት ሽግግር ያገኛሉ። በተጨማሪም ተጨማሪ ለአይን ህክምና የሚያገለግሉ መሳሪያዎችን ከዚሁ ቲም የምናገኝ ይሆናል። ቲሙ እዚህ መጥቶ እየሰራውን ስራ ወደፊት ሙሉ ለሙሉ በሚባል ደረጃ ደግሞ በእኛ ሐኪሞች በቀጣይነት እንዲቀጥል ማድረግ ይገባናልና የእውቀት ሽግግሩ እጅግ በጣም ትልቅ ፋይዳ ይኖረዋል የሚል ሐሳብ ያለን። የእስራኤል ህክምና ቡድን ከነጻ የአይን ህክምናው በተጨማሪ ለአይን ህክምና የሚያገለግል $25,000 የህክምና ቁሳቁስ ድጋፍ አድርጓል። ዜናችን ቀጥሏል። የግብርና ሚኒስቴር በኢንቨስትመንት ደረጃ የሚገኙ የወተት ልማት ጣቢያዎችና አነስተኛ ይዞታ ላይ ያላቸው አርቢዎች የወተት ልማት ቴክኖሎጂዎችን ለማስተላለፍ እየሰራ ስለመሆኑ አስታወቀ። እንደ ሀገር የወተት ምርታማነትን ለማሳደግ የተሻሻሉ የላም ዝርያዎችን የማባዛት ስራም ትኩረት እየተሰጠው ስለመሆኑ ተነግሯል። ባየሙላት ዝርዝር አለ። ኢትዮጵያ በቀንድ ከብት ብዛት ከአፍሪካ ቀዳሚ እንደሆነች የሚጠቀስ ቢሆንም ከሀብቱ ያላትን ያህል ተጠቃሚ እንዳልሆነች ይነገራል። በወተት ምርት ረገድም በአርቢዎች እጅ ያሉት ላሞች ብዙ ምርት የማይሰጡና በባህላዊ ዘዴ የሚመረት በመሆኑ እንደ ሀገር የወተት ምርት ገና በማደግ ላይ እንደሆነ ነው መረጃዎች የሚያመለክቱት። የወተት ምርታማነት ለማሳደግ አንዱ መፍትሄ የተሻለ ወተት መስጠት የሚችሉ የላም ዝርያዎችን ማባዛት ነው። በኦሮሚያ ክልል ምስራቅ ሸዋ ዞን ወንጂ የሚገኘው ኤልፎራ የእርሻ ጣቢያ ከሌላ ዝርያ ያልተዳቀሉ ጀርሲ የተባሉ የላም ዝርያዎችን ያላመደ መሆኑን በእርሻ ጣቢያው የስነ ተዋልዶ ባዮቴክኖሎጂ ባለሙያው ዶክተር ጄሉ ጀማል ገልጸዋል። ካሉት የወተት ላም ዝርያዎች የጀርሲ ዝርያ ለኛ ሀገር የአየር ንብረት የተመቸ ነው በሚል እነኝን እንስሳዎች ሴት ብቻ የጸነሱ ከ198 አካባቢ ጊደሮችን አምጥቶ እያስተዋወቀ ይገኛል። ከ6 ወር በላይ እነኝን እንስሳት በማላመድ አካባቢውን እንዲመቻቸው በማድረግ ከ155 በላይ ጥጆች ተወልደዋል። አብዛኞቹ ሴቶች ናቸው። የጀርሲ ዝርያ ጥጃዎች በአንድ ዓመት ከ5 ወር ዕድሜያቸው ለመራባት ዝግጁ እንደሚሆኑና በጥሩ ሁኔታ እየተላመዱ መሆኑም ተገልጿል። በቀን እስከ 18 ሊትር ወተት መስጠት የሚችሉ ሲሆን ወተታቸው ከሌሎች የውጭ ዝርያዎች አንጻር የተሻለ ቅቤ የሚሰጥና የመኖ ፍጆታቸውም መጠነኛ በመሆኑ ለአርቢዎች አዋጭ እንደሆነም ባለሙያዎች አስረድተዋል። በወተታቸው ውስጥ የሚገኘው የቅቤ መጠን ከሌሎቹ ላም ዝርያዎች ከፍ ያለ ነው። እንደሚታወቀው በእኛ ሀገር የፈረንጅ ላም የሚባለው ዝርያ ሆልስቲን ፍሪጂያን ዝርያ የወተት መጠኑ የቅቤ መጠኑ በወተት ውስጥ አነስተኛ ነው። እነኚህ ከነሱ ጋር ሲወዳደሩ ከፍተኛ የሆነ የቅባት መጠን በወተታቸው ውስጥ ይዘዋል። ጀርሲዎቹ ደግሞ እንደምታያቸው ያው በጣም ሳይዛቸው ትንሽ ከኤችኤፍ ሆልስቲን ፍሪጂያን ከምንላቸው ትንሽ አነስ ያሉ ስለሆነ የመኖ ፍጆታውም በዛው ልክ የቀነሰ ነው።
ላሞቹ ምርታማ እንዲሆኑ ኃይል ሰጭና የወተት ምርታቸው እንዲጨምር የሚያደርጉ 11 ግብዓቶችን በማቀነባበር የተመጣጠነ መኖም ይቀርብላቸዋል። በእርሻ ጣቢያው ያሉ ቴክኖሎጂዎችን ጨምሮ ጥጃዎችን ለአርሶ አደሩ በማስተላለፍ የኤክስቴንሽን ስራውን ለማገዝ እየሰሩ መሆኑን የስነ ተዋልዶ ባዮቴክኖሎጂ ባለሙያው ዶክተር ጄሉ ጀማል ገልጸዋል። ዝርያን አሻሽሎ ለአርሶ አደር ለተጠቃሚ ማቅረብ በመንግስት ብቻ የተያዘ ነበር። የግሉ ዘርፍ ይሄን ለመስራት ትልቅ የሆነ ካፒታልና ወጪ ስለሚፈልግ እውቀትም ስለሚፈልግ አልተደፈረም ነበር። አሁን ግን እየተገባ ያለው ምንድነው? መንግስትን እየሄደበትን ያለውን መንገድ ለማገዝና ይህንን እዚህ ካላመድንና ጤንነታቸው ተጠብቆ ምርታማነታቸው ተጠብቆ አመላጭ ባህሪያቸው ከተለየ በኋላ ከመካከለኛ ደረጃ እስከ አነስተኛ ገበሬ ድረስ ለመስጠት ነው። በግብርና ሚኒስቴር የእንስሳትና አሳ ዘርፍ ዴስክ አስተባባሪው ከድር ሉባንጎ በኢንቨስትመንት ደረጃ ያሉ የልማት ጣቢያዎች ለአነስተኛ ይዞታ ላላቸው አርቢዎች የወተት ልማት ቴክኖሎጂዎችን ለማስተላለፍ ያላቸው ሚና ከፍተኛ መሆኑን ተናግረዋል። እነዚህ ባለሀብቶች አዳዲስ ቴክኖሎጂዎችን ወደ ሀገር ይዞ ሲመጡ የአካባቢ ህብረተሰቦች የኤክስቴንሽን ስርጸትን እዚህ ያለውን ትሬንድ ኤክስቴንሲቭ የሆነ ቴክኖሎጂን የመጠቀም ያንን የማስፋት ስራዎች ባለሀብቱም የሚሰራበት፣ ሁለተኛ መንግስትም እንደ መንግስት ደግሞ ከነዚህ ፓኬጆች ወደ ባለሀብቶችና ወደ አርብቶና አርሶ አደሮች የሚያስፋፋበትን እድል ስለሚፈጥር ዘርፉ ዘርፈ ብዙ ጥቅም ይዞ እየመጣ ነው ማለት ይቻላል። በሀገር አቀፍ ደረጃ በ2018 በጀት ዓመት 15 ቢሊዮን ሊትር ወተት ለማምረት ታቅዶ እየተሰራ መሆኑን ከግብርና ሚኒስቴር ያገኘነው መረጃ ያመለክታል። ዜና ኢትዮጵያችን ቀጥሏል። በምዕራብ ወለጋ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ አስፈላጊውን የጤና አገልግሎት ያገኙ መሆናቸውን የመንዲ ከተማ ነዋሪዎች ተናገሩ። ከዚህ ቀደም በአካባቢው በነበረው የጸጥታ ችግር ምክንያት አስፈላጊ የጤና አገልግሎት ሳያገኙ መቆየታቸውን የገለጹት ነዋሪዎቹ በተለይ ከእናቶችና ሕጻናት ጤና ጋር በተገናኘ በመንዲ ሆስፒታል አገልግሎት እያገኙ መሆኑን ተናግረዋል። የተወደዳችሁ 7 ሰዓት ላይ በምዕራፍ 2 ዜና ኢትዮጵያችን የዚህን ዜና ዝርዝር ጉዳይ እናደርሳችኋለን። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን ነው የምናልፈው። የአሜሪካ የጦር መርከብ ከትሪንዳድና ቶቤጎ መልቀቁ ተገለጸ። ነገር ግን የአሜሪካ ወታደራዊ እንቅስቃሴ በቬኔዙዌላ ስለመቀጠሉ ተሰምቷል። በዋሽንግተንና ካራካስ መካከል ውጥረቱ እየተባባሰ ቢመጣም ዩኤስኤስ ግራቪሊ የተሰኘው መርከብ በታቀደለት መሰረት የትሪንዳድና ቶቤጎ አካባቢን ስለመልቀቁ ነው የተሰማው። ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በላቲን አሜሪካ የሚገኙ የአደንዛዥ እጽ አዘዋዋሪዎች ላይ እየወሰዱት ያለው ወታደራዊ ዘመቻ አካል ስለመሆኑ ተሰምቷል። ቬኔዙዌላም በአደንዛዥ እጽ ላይ ሰራው ነው ብትልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላ አቻቸውን በአደገኛ እጽ አዘዋዋሪነት መክሰሳቸው ይታወቃል። አሜሪካ በካሪቢያንና ፓሲፊክ ባህር አደንዛዥ እጽ በሚያዘዋውሩ ጀልባዎች ላይ እርምጃ እየወሰደች መሆኑን ታውቋል ሲል የዘገበው ቲአርቲ ወርልድ እንዲሁም ኤኤፍፒ ናቸው። በሌላኛው የውጭ ዘገባችን የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው ፕሬዝዳንት ሺ ጂንፒንግ የንግድ ስምምነት ላይ መድረሳቸው በሀገራቱ መካከል ያለውን ከፍተኛ የንግድ ፉክክር ውጥረቱን ያቃልላል ተብሏል። ዶናልድ ትራምፕ ከውይይቱ በኋላ ለጋዜጠኞች በሰጡት ማብራሪያ መልካም የሚባል ውይይት ማድረጋቸውንና ጥሩ ውሳኔዎች ላይ መድረሳቸውንም አክለዋል። አሜሪካና ቻይና በርካታ ጠቃሚ ነጥቦች ላይ ድምዳሜ ላይ ደርሰዋል የተባለ ሲሆን በቅርቡ ተጨማሪ ውሳኔዎችን እንደሚያሳውቁም ተገልጿል። ዶናልድ ትራምፕ በመጪው ሚያዝያ ወር ወደ ቻይና ሊያቀኑ እንደሚችሉና በተመሳሳይ ሺ ጂንፒንግ ወደ ዋሽንግተን ሊመጡ እንደሚችሉ መረጃዎችም እየወጡ ነው። በተጨማሪም በዩክሬን ጉዳይ ላይ ቤጂንግና ዋሽንግተን በጋራ ለመስራት ስምምነት ላይ መድረሳቸውም ታውቋል። በሌላ በኩል ዶናልድ ትራምፕ በእስያ በነበራቸው ይፋዊ የስራ ጉብኝት የሰሜን ኮሪያውን መሪ ኪም ጆንግ ኡን ሳያገኙ ቢመለሱም ዳግም እንደሚመጡና እንደሚያገኟቸው ገልጸዋል።